እያጠፋች ነው። ከመስመሯ አልወጣችም አልልም። ከመስመሯ ድብን አርጋ ወጣለች። አብርሽን ብቻ አይደለም መናገር ሩታንም መናገር ፈልጋለሁ። ምንድነው ሩታ የምታደርጋቸው ነገሮች አንዳንዴ ጥሩ አይደሉም። በቃ የምታደርጋቸው ነገሮች ጥሩ አይደሉም። ምንድነው እሱ በቃ ዳኒ የሚባል ከህይወትሽ ውጣ። አብርሃምም ደግሞ ምንድነው እኔ ብቻ መናገር ቃላቶች ይደብሩኛል። የተውካትን ከህይወት ውጪልኝ በላይ ያስወጣሃትን ሄርሜላ እንደገና ሄዶ ይቅርታ መጠየቅ የሼም ነው በጣም። ሩታም ዘጋም ታርጋቸውን እቃቃዎችሽን አቁሚ። ያስጠላል፣ በቃ ያስጠላል። እናንተ አንድ ላይ ስትሆኑ ነው የሚያምረው። አንተ በሚዲያ ካልሆነ ቤተሰብ ማለት ለኛ ሳይሆን ኦዲየንስ እኮ ነው ቤተሰብ። ቤተሰብ ለምን ይጨነቃል? ለነሱም ክብር ይኑራችሁ። በቃ አብርሃም ለኦዲየንስ ክብር ይኑር፣ ሩታም ለኦዲየንስ ክብር ይኑርሽ። በቃ ይሄ ነው። ሩታ ተስተካከይ፣ አብርሃምም ወደ ተውከው ነገር እኛ ምን ፈልገው ይሄ እጭ ብለበተው ወደ ተውከው ነገር አትመለስ። ያስጠላል እንዴ! ምንድነው እሱ? ሰላም እንደሰማችሁ የሩታ አይት እንግዲህ ታላቋ መታ እንግዲህ ሩታን ተናግራለች፣ አብርሽን መክራለች ማለት ነው። በተለይ ደግሞ እንደዚህ አይነት ምክር ሲሰጥ በጣም ደስ ይላል። እኔ የምላችሁ ዶቼ 66 ብትሉ ነፂ ደግሞ ከየት መጣችሁ? ቤቴ እኮ ጨዋ ነበረ። ተውኝ፣ ጨዋ አልነበራችሁም እንዴ? እኔ እኮ በተሰራ ነው አስተያየት የምሰጠው እንጂ እግዚአብሔርን የማንም ጥላቻ የለብኝም። ሩታም እንድትሰደብ አልፈልግም። እኔ ሰድቤ አውቃለሁ፣ እኔ ክፉ ቃል አውርቼ አውቃለሁ። ለማንኛውም እስቲ ተመልከቱ ቪዲዮችን ማለት ነው። ትመለስ አራት ነጥብ በቃ። ከዛ ውጪ እኔ ጥላቻ የለብኝ ባይዘዌ። ነገ የሆነ ጥሩ ነገር ይዛ ብትመጣ ማጨበጭበው አንደኛ እኔ ነኝ ባይዘዌ። አጨብጫቢ አይደለም ግን ደስ ብሎኝ ስለሷ ደስታ ማውራ እኔ ነኝ ከማንም ማለት ነው። ትቀጥል እንግዲህ ሩታይት ዛሬ ምክር አስተላልፋለች። ምክር ብጤ ነው ማለት ነው። በጣም ደስ ይላል። እንደ ሜላት በተመልካች ለመወደድ ከማሽቃበጥ እሷ ትሻላለች ብዬ አስባለሁ። ይታን ተቆጥታለች ማለት ነው። አብርሽም ተናግራለች። እንደዚህ አይነት ምክር ደስ ይላል። ገባችሁ? የሚደግፈው ይሄ ነው። በቃ የሰው ልጅ ይሳሳታል። ስህተቷን ደግሞ እንዲታረም የመከረቻት ነው። ደስ ይላል። እቃቃ ነው። እውነት ነው። ለኦዲየንስ ክብር ቢኖራቸው እንደዚህ አይጨማለቁም 2 ዓመትና 3 ዓመት ሙሉ እና ጥሩ ነው ብዬ ነው የማስበው ሩታይት ያስተላለፈችው።